ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ በሰሜን ከዚህ ከተበሰለ አይ ቲንክ በጣም ያመኝ ፓርት ስለሆነ ምን ልል እንደምችል አላውቅም። ወይ ላውራ እንደምችል አላውቅም። ወጣት ዮሴፍ ምን ነበር የዛን ጊዜ ታመህ ብትቀር ከመስቀል አደባባይ ራስህን አድነህ እኛን ገደልከው። በደረሰብኝ አደጋ ምክንያት ሁለቱም ጡቶች እንደሌሉ ያውቃል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኔዓለም። ዛሬ እንግዲህ በአዳዲስ ቪዲዮዎች መጥቻላችኋለሁ። 2018ን እንግዲህ እንደምታውቁ ብዙ አርቲስቶቻችንን በሞት ያጣንበት እንግዲህ ብዙ አርቲስቶቻችንን ደግሞ በህመም የተሰቃዩበትና ብዙ እልቂቶች ያየንበት አመት ነው። አሁን ደግሞ በቴዎድሮስ ታደሰ ጉዳይ አዲስ የወጣ መረጃ አለ። እንግዲህ እሱን ወደ መጨረሻ ላይ የማስመለከታችሁ ይሆናል። በሌላ ቪዲዮ ደግሞ የኢቢኤሱ ጋዜጠኛ ጌትነት አሰፋ ያስተላለፈው መልእክት አለ። መተንፈስን የመሰለ ነገር የለም ብሎናል። ምን ገጥሞት ነው በዚህ ቪዲዮ የምንመለከተው ይሆናል። ቪዲዮአችንን እንግዲህ ሲጀምሩ ላይክ በማድረግ ጀምሩ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አንዱ አካል ይሁኑ። ሁላችንም ወደ ቪዲዮ ተመልከቱ። የፈጣሪን ታምር ከ14 ዓመት የልጅ ጥበቃ በኋላ 3 ልጆች ፈጣሪ ለነኚህ ጥንዶች ሰጣቸው። እነኚህ ጥንዶች በወራቤ ከተማ ነዋሪ ሲሆኑ ለ14 ዓመታት ያለምንም ልጅ በጉጉት በትዕግስት በጸሎት ሲጠባበቁ ነበር። በመጨረሻም በፈጣሪ ታምር በአንድ ጊዜ 3 ልጆችን አግኝተዋል። ይቺ እናትም በወራቤ ኮምፕሬሄንሲቭ ስፔሻሊስት ሆስፒታል በቀዶ ጥገና ልጆችን የተገላገለች ሲሆን በአሁን ሰዓትም እነኚህ ህፃናት ጥሩ ጤንነት ላይ ይገኛሉ። ቤተሰቦች እንግዲህ ቪዲዮውን እንዳያችሁ ነው። ከ14 ዓመት በኋላ እንግዲህ 3 ልጆችን በሰላም ተገላግላለች። እግዚአብሔር ያለው ሆነ ማለት ይሄ ነው። ነገር ግን እስቲ በእንደዚህ አይነት ተመሳሳይ የሆነ እስቲ አንድ የተቀለደ ቀልድ አለ ወይም ደግሞ የኮሜዲ ስራ፣ እሱን ቪዲዮ ላሳያችሁና እንመለስ። እንኳን ደስ ያለ የአራት መንታ ልጆች አባት ሆናል። የአራት መንታ? አዎ አንዴ እኮ ነው የተኛው ነው እና በተኛ ነው እንጂ ለምን ሊሆን ይችላል እንዴ? ምን ማለት ነው? ምን ነው የሚያጋጥመው? አራት መንታ በዚህ ጊዜ እንዴት ነው የምትወልደው? እሷ ራሱ ያማታ ምን ልታጫብ ሌላ ሰው ልጅ ሰጡኝ ነው ማቆ ዶክተር እኮ አለ ችግር የለውም። ሄሎ ዶክተር፣ ይኸው ለዚህ ሚስቴ ልትወልድ መጣ ማለት ነው። አራት መንታ ወለደች። አንዴ እኮ ነው የተኛሁት። ስንት ዙር ነው? ዙሩ ምን ያደርግልሃል? ሊያጋጥም ይችላል። ምን ነው የሚያጋጥመው? ያሟል እንዴ? ምን ነው የሚያጋጥመው ዶክተር? ይኸውልሽ ምንም የሚያጋጥም ነገር የለም። በዚህ ጊዜ አራት መንታ ላስወድቅ አልችልም። ሴት ነው ወንድ ነው የወለደችው? ሶስት ሴት አንድ እኮ ቅድሚያ ወጥቶ ነው ወንዱ ነው እኮ ወንዱ ነው። እኔ ታዲያ እኮ ምን ወንዴ ነው ወንዱን ይቀበላሉ ማለት ታዲያ ሌሎቹ ምን ናቸው? ሌሎቹ ከተቻለ ቀስ እያደረጋችሁ መልሷቸው። ቀስ እያሉ ይወለዳሉ። ሳስበታ ይወለ በአንድ አራት መንታ ነው ማሳድገው። ሴቶቹን ታሳድግ ወንዱን አምኛለሁ። ያሟል እንዴ ነው እንጂ ቤተሰቦች እንግዲህ እንዳያችሁት ነው። በጣም እንግዲህ በአሁን ባለንበት የኑሮ ስታንዳርድ ወይም ደግሞ ያለንበት የሀገራችን ሁኔታ እንግዲህ መንታ ልጅ ማለት ምን ማለት እንደሆነ በዚህ ቪዲዮ እንግዲህ አይተንበታል። እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ሰው ምን ያህል በኑሮው ተስፋ እንደቆረጠ የምታውቁት ታክሲ ውስጥ ነው። እዩ ጥቅጥቅ አድርገው ከዛም ደግሞ ሂሳብ ሲጠይቋቸው እንደፈለጉ ነው እሺ ነው የሚታዘዙት ማለት ነው። እናንተ ስትከራከሩ ራሱ እንደ ነውር ያያቸዋል። ለምንድን ነው ምን ሆነ እንደዚህ ተስፋ የቆረጣችሁት? ታሪፉን ጭራሽ አይከራከሩም። ከዛስ ደግሞ አቀማመጥስ ሃይገርዬ ማረኝ ትንሹ ሃይገር ሆኗል ታክሲውና። አረ ህዝቤ አይ ኖ እንልመድ እንጂ እንበል እንጂ ምን ሆነ ነው አሁን ራሱ በቃ ሰው የኔ ፖለቲካ አላወራውም። እኔ ስላንተ ነው ያወራሁት። ስትከራከሩ ማለት ነው ሌሎች ተሳፋሪዎች እንደውም ለረዳቱ ነው የሚያደሉ። በቃ ክፈይና እንሂድ በቃ እንደዚህ ነው የሚሉ እንጂ አዎ እውነቷን ነው ብለው አይደግፉምና ታክሲ ውስጥ ነው ይሄን ቪዲዮ ራሱ መቀርጸው። ቤተሰቦች እንግዲህ ቪዲዮውን እንዳያችሁት ነው። ብዙዎቻችን በጣም ነው ሼም የሚይዘን መናገር። 5 ብር መጠየቅ ወይም ደግሞ 1 ብር ራሱ መጠየቅ በጣም ሼም ይይዘናል። ይሄ ነገር ልክ አይደለም። እንደ ሀገር የማያሳድገን ነገር ወይም ደግሞ ከፍ እንዳንል የማያረገን ነገር አንዱ ነው ብዬ ነው ማስበው። እቺ ግን ጀግና ሴት ናት። ታክሲ ውስጥ ያለውን ህዝብ ሳትፈራ እንግዲህ በድፍረት ይህንን ነገር አስተላልፋለች፣ ተናግራለች። ይበል የሚያሰኝ ነው።
ማህበራዊ ሚዲያ ላይ በስፋት እየተጋራ የሚገኘው ይህ አጭር ቪዲዮ በምድር ላይ ካሉ እጅግ ልብ የሚነኩ የተስፋና የጽናት መገለጫዎች መካከል አንዱ ነው። ኑሯቸውን በጎዳና ዳር ባደረጉና መጠለያቸው ከቆርቆሮ አጥር ጥግ በተወጠረ ሰማያዊ የላስቲክ ድንኳን በሆነ ምስኪን ቤተሰቦች ዘንድ ታላቅና ታሪካዊ የምስራች ተከብሯል። የህይወት መከራና የጎዳና ላይ አስቸጋሪ ፈተና ሳይበግራቸው ልጃቸውን አስተምረው ለዚህ ክብር ያበቁት እነዚህ ጽኑ ወላጆች ባላቸው ጥቂት አቅም መጠለያቸውን በፊኛዎች አስውበው የልጃቸውን የስኬት ቀን በደመቀ ሁኔታ አከብረዋል። ታዳጊው ሕፃን ሙሉ የምርቃት ጋውንና ባርኔጣ ለብሶ በኩራት በተቀመጠበት በዚህ ቅጽበት የቤተሰቡ አባላትና በአካባቢው ያሉ ታዳጊዎች በከፍተኛ ደስታ እየጨፈሩ የእንኳን ደስ አለህ ምልክታቸውን ያዥጎደጉዱለታል። በአቅራቢያው የሚያልፉ የጎዳና ላይ እናቶችም በከበሮ ድምጽ የቤተሰቡን ደስታ ሲቀላቀሉ፣ በአንድ ወንበር ላይ ሕፃን ልጁን አቅፎ የተቀመጠው አባት ፊት ላይ የሚነበበው ጥልቅ ኩራትና እርካታ ማንኛውንም ተመልካች አንጀት የሚበላ ነው። ይህ አስደናቂ ትዕይንት እውነተኛ ደስታና ስኬት በቅንጦት ፎቅ ሳይሆን በውስጥ ጥንካሬ፣ በጽናትና ለትምህርት በሚሰጥ ዋጋ የሚገነባ መሆኑን በተግባር ያሳየ ታላቅ የህይወት ትምህርት ነው። ቤተሰቦች እንግዲህ እንዳያችሁት ነው። መንገድ ላይ ሆነው ነው እንግዲህ የልጃቸውን የምርቃት ፕሮግራም ያከበሩት። እነዚህ ሰዎች እንግዲህ ቤታቸው ፈርሶባቸው መንገድ ላይ የሚኖሩ ሰው ናቸው። ነገር ግን ደስታቸውን በቤታቸው ምክንያት ሊያጎሉት አልፈለጉም፣ ወይም ደግሞ የልጃቸውን ደስታ ሊቀንሱት አልፈለጉም። በጣም ደስ የሚያሰኝ ነው። መንገድ ላይ የሚያልፍ ሰው ሁላ በጣም በነሱ በመገረም እንግዲህ ያው ታውቃላችሁ፣ ምርቃት አንዳንድ ነገሮች ሲኖር ሰዎች መጥተው ብር ማስጨበጥ ልማድ ወይም ደግሞ እንደ ባህል የሆነ ነገር ነው እና ለእነዚህም ቤተሰብ እንግዲህ አንዳንድ ሰው ሲያልፍ የቻለውን ያክል እየሰጣቸው በጣም በፈገግታና በደስታ ሲያልፍ ነበር። ደስታቸው ደግሞ የሚጋባ ደስታ ነው። እናንተስ ምን ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። ቤተሰቡ ቀጣይ ደግሞ ማስመለከታችሁ አብይ ሞተ ሲባል እንግዲህ ስቅስቅ ብሎ ያለቀሰው አንድ ግለሰብ አለ። ጠቅላይ ሚኒስትሩ በጥይት ተመቱ። ጠቅላይ ሚኒስትሩ ከዋና ከተማ 150 ኪሎ ሜትር ርቃ ከምትገኘው ሃንደልባ ከተማ ከስብሰባ ሲመለሱ በድንገት በተከፈተ ተኩስ በጥይት ተመተው ሲወድቁ ታይተዋል። ጥቃት አድራሹ ሽጉጡን በማውጣትና በጠቅላይ ሚኒስትሩ ላይ 5 ጊዜ ሲተኩስም ታይተዋል። የፓርላማው ምክትል ስብሰባ ላይ ድርጊቱ መፈጸሙን አረጋግጠዋል። ቤተሰቦች እንግዲህ ቪዲዮን እንዳያችሁት ነው። ኢትዮጵያ ውስጥ በነገራችን ላይ ከሸረኛውና ከምቀኛው የዋው ህዝብ በጣም ሰፊ ነው። እናንተ ስለዚህ ቪዲዮ ምን ትላላችሁ? ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቤተሰቦች እንግዲህ ሌላው ሰኔ ሲደርስ ሁላችንም እንግዲህ ትዝ የሚለን አንድ ነገር አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ መስቀል አደባባይ ፕሮግራም ባዘጋጁበት ሰዓት እንግዲህ እሳቸውን እታደጋለሁ ብሎ ቦምቡን ለመቀበል ወይም ደግሞ ለማስጣል ብሎ ራሱ መስዋዕት ያደረገ ሰው አለ። ስለሱ ጉዳይ እስቲ የወጡ አዳዲስ ቪዲዮዎች አሉ፣ እነሱ እንመልከት። ለአብይ አህመድ የተወረወረውን ቦምብ ቀልቦ ራሱን የገደለው ወጣት ዮሴፍ ካለፈ 8 ዓመት ተቆጠረ። መስቀል አደባባይ ሰኔ 16 የዛሬ 8 ዓመት የአብይ አህመድን መመረጥ ተከትሎ የነበረን ሰልፍ ሁላችሁም ታስታውሳላችሁ ብዬ አስባለሁ። ወጣት ዮሴፍ ያን ጊዜ የተወረወረውን ቦምብ ቀልቦ የሞተ ወጣት ነው። ወጣት ዮሴፍ ምን ነበር የዛን ጊዜ ታመህ ብትቀር ከመስቀል አደባባይ ራስህን አድነ እኛን ገደልከን እኮ። ራስህን አዳንክ አንተ፣ ወደ ማይቀረው ወደ ሰላማዊ ቦታ ሄድክ። እኛን ግን እሳት ላይ ጣድከን፣ ምድጃ ላይ ጥደህን ሄድክ። ሞቶ ማዳን ነበር የወንድ ልጅ ወጉ። ሞቶ ለገደለ ምንድነው ማረጉ? ምን ነበር ያን ጊዜ ባትሞትብን አንተ የሀገሬ ወጣት ይኖር ነበር ዛሬ እየተደሰተ ብላለች አዝማሪዋ። የአብይ አህመድ ድራማ ሰለባ የሆነው ወንድማችን ይህ የምትመለከቱት ወንድማችን ነው። ለነገሩ አሁን በገነት ወይ በሲኦል ሆኖ ነገሩን አያስተውልም እንጂ ከሱ ጋር አብሮ ቦምቡ ተወርውሮበታል የተባለው እጁ የተቆረጠው ወጣት በልማት ምክንያት ቤቱ ፈርሶ ገፈርሳ እንደገባ አልሰማም። አብይ አህመድ የዚህን ያክል ድራማኛ ነው። ቲያትር ሲጫወት የሚውል ቲያትረኛ ነው። ለዚህ ድራማ ግን የዚህ ወጣት ህይወት ተቀጥፏል። ምንም ማድረግ አይቻልም። ይህ ሰው የተናገረው መልእክት ሰምታችሁታል። እንግዲህ አንተ አርፈ እኛን ገደልከን እያለ እንግዲህ ስሜቱን ሲናገር ነበረ። እናንተስ በዚህ ዙሪያ ምን ታስባላችሁ? ሁላችሁም ኮሜንት ላይ ሀሳባችሁን አስቀምጡልኝ። አዳምጠኝ ነገር እሺ። የኔን እድር የምከፍለው እኔ ነኝ። በወር 100 ብር ነው ክፍያው። እኔ አሁን ወድቄያለሁ። እሺ ልነሳበት። እኔ ስሞት ስንት ነው የምትሰጡኝ? ስለ 40 ሺህ ብር። እሺ መቤቴ 40 ሺህ ብር። አዎ
አልኩኝ ግማሹን ለኔ ስጡኝ። ግማሹን 40 ሺህ ብር ነው አይደለ? ታዲያ እኔ የቤት ኪራይ 20 ሺህ ብር ለኔ ስጡኝ። 20 ሺህ ብር እኔ ስሞት ማኔጅ አውጡት። የሳጥንም ይግዛ፣ ጉርጓድም ይከፈላል፣ ቆፋሪም ይከፈላል። ምግብ ቤታቸው ገብተው ግን ጥቅም አለው ስትሞት በህይወት እያለ ሰው መሰረቱ መቼ ይለያያል። ቤተሰቦች እንዳያችሁት ነው። ማን ያዟል ግን ጤነኛ ነው ወይም ልክ ነው ብላችሁ ታስባላችሁ? ሴትዮዋ እንግዲህ በሀዘን ውስጥ ነው ይህንን መልእክት እያስተላለፉ ያሉት። እሱ ግን ይስቃል። ምንም እንጃ። ሰው እኮ አንዳንዴ እያዘነ ነገሮችን ሲነግራችሁ አብራችሁ ማዘን የኢትዮጵያ ባህል ነው። ይሄ ነገር ልክ ነው ብላችሁ ታስባላችሁ? እስቲ ሀሳብ ስጡበት። ውሃ እየደፋው የበረዶ ውሃ እየደፋው እንደዚህ ራቁቴን እንደዚህ ልብሴን አውልቄ ቁጭ አድርጌ ጡት ማሳጃ የለሽ ፓንተነሽ የለ እንደዚህ እግሬን ሰቅዬ ለንፋስ እሱ ለንፋስ ለማለት አለም። ቆይ የምትሰሪው ነገር አተሽ ነው ወይስ ሐሳብ ጠፍቶብሽ ነው? ንፋስ አስመታኝ ምናምን ንፋስ የሚመታኝ ንፋስ አጣው ምናምን አውሎ ንፋስ ይምታሽ እንዴ! ክብርሽን ጠብቂ እንጂ ሴት ልጅ ቆፍጠን ኮስተር ስትል እኮ ነው የሚያምርባት እንዴ! እናንተን ለማሰልጠን ብለን እኮ እኛ አማዞንን እንዳለ ጨፍጭፈን አቃጥለን ቀቀልናችሁ፣ ልትበስሉ አልቻላችሁ እንዴ! እንዳንቺ አይነት ሴት ወጥቶ እንደዚህ አይነት ነገር ይናገራል፣ ያወራል። ከዛ በኋላ መላው ሴት ትሰደባለች ማለት ነው። ኢንተርኔት እኮ ነው ይሄ፣ ፎሬቨር እኮ ነው፣ ለልጅ የሚተላለፍ እኮ ነው። ነገ አንቺ ታልፊያለሽ። ልጅሽ በዚህ ኢንተርኔት ልጅሽ ሴት ልጅሽ ወንድ ልጅሽ ሲተረብ ምን አይነት ስሜት ነው የሚሰማሽ? ለነገሩ አሁን በቁምሽ ራሱ አንቺ ሞተሻል። ኢትዮጵያ ውስጥ ከጤነኛው ሰው ቁጥር ይልቅ እብዱ እየጨመረ መጥቷል። ይሄ ነገር ምንድነው? እኔ እቺን ሴትዮ ካየው በኋላ አትደጊ ብያታለሁ። ሌላ ምንም ማለት አልፈልግም። በጣም ነው የሚያሳፍረው። እንግዲህ ታናናሾቿ ከሷ ምንድነው የሚማሩት? አንድ ሴት እንግዲህ ከረጅም ጊዜ በኋላ ጆሲ ኢን ዘ ሃውስ ፕሮግራም ካቆመ ከረጅም ጊዜ በኋላ እንግዲህ መታ ጆሲ ልጄን ቀምቶኛል እያለች ነው። እስቲ ሰምተናት እንመለስ። ለምን እናት ነኝ አባት ነው ታዋቂ ነው ሌላ ጉዳይ ነው። ህጉ ግን እናትና አባት ነው የሚለው ደረጋ። ከዛ በኋላ የመጨረሻው ውሳኔያቸው ምን እንደሆነ ታውቃለህ? በጣም የሚሰበረኝ እንደ እናት ያዘንኩበት ስቲል ከዛ ስሜት ላልወጣ የቻልኩት በእነሱ ቃል ነው። እሱ ጋር መኝታ ቤት የግሉ አለ፣ እሷ ጋር ደግሞ የግሉ መኝታ ቤት የለም። በገቢ እሱ ይበልጣታል፣ በገቢ የሷ ዝቅተኛ ነው የሚል ውሳኔ። እናትን የሚያክል ነገር ምጡ በራሱ እኮ እነዚህን ቃላት አይገልጻቸውም። ባይዘወይ ማልቀስ አልፈልግም ዛሬ፣ ግን እንደዚህ ቃል ሲነሱ ሁሌ ይሰቡኛል፣ ልቤን ነው የሚያደሙት። እናትነት ከዛ በላይ ነው፣ አባትነት ከዛ በላይ ነው። አሁን በጣም የተመቻቸ ህይወት ኖሮኝ ነው አንተ የለህም ብዬ አይደለም። አባት ከዛ በላይ ነው፣ ከቁስ በላይ ነው አባት። እናት ከዛ በላይ ነች። እና ያ መሆኑን ባቅ ኖሮ እኔ መኝታ ቤት እንደምታየው ነው ቤቴ ለአንድ ለሁለት ልጆች ቅንጦት ነው በአሁን ሰዓት ባይዘው ኢትዮጵያ ውስጥ እንደዚህ መተኛ የሌላቸው ልጆች መንገድ ላይ ያሉ ልጆች እያየህበት የምታይበት አገር ላይ እንደዚህ ንጹህ ቤት ንጹህ ማለት ይሄ አለ ወይ? ህጉ ላይ አለ ወይ? እንደዚህ የምን አይነት ህግ ነው? የምን አይነት ነገር ነው ይሄ? በኢትዮጵያ ነው እየኖርክ በኢትዮጵያ ህግ እየተዳደርክ ይሄ ልክስ ነው ወይ? ይሄ ስለ አንድ እናት ይመጥናል ይሄ ቃልስ? እና በጣም ልቤ የተሰበረበት ያዘንኩበት በዚህ ቃል ነው። ይሄ ልነሳስል በቃ እዚህ ጋር ነው የሚሰማኝ ቃሉ። ሁሌ ጧት ስነሳ በእነዚህ ሁለት ቃላት ነው የምነሳውና ከውስጤም ቶሎ እንዲወጣ አላደረገኝ። እኔ መሰበርን አላውቅም። ባይዘው ብዙ ነገር ስላለፍኩ ተሰብሬ መኖር እኔ ጋር አይሰራም። ግን እነዚህ ቃላቶች ሰብረውኛል በጣም ጆሮዬን ቆምጮት ይሄ ቃል ነውና ውሳኔው በዚህ ነው የተወሰነው። ያማል በጣም ነው ያዘንኩበት ይሄን ቃል ነው። ልክስ ነው ወይ? እውነት እናት የእናት እቅፍ ይበልጣል። ያሁን ስንተኛ በራሱ እሱ መሀል ላይ ነው ማማዛቃ ጫፉ ጋር እኔ እዚህ ጋር ተቃቅፈን ነው ምንተኛው። ይሄ አይበልጥም ወይ? የእናት ፍቅር አይበልጥም ወይ? የእናት እቅፍ አይበልጥም ወይ? እሺ
ከዚህ ከደረስን አይ ቲንክ በጣም ያመኝ ፓርት ስለሆነ ምን ልል እንደምችል አላውቅም። ማለት ወይ ላውራ እንደምችል አላውቅም። እና እኔ እንደውም ጀግና እናት ተብዬ መሸለም ያለብኝ እናት ነኝ። ምክንያቱም ብቻዬን ነው ሌሎችን ያሳደግኳቸው። ስቄ ማንም ችግሬን አውጥተው አያውቅም። ችግሬን የማላሳይ ሴት ነኝ እኔ። የሚያቀኝ ያቀኛል። በዙሪያ ያለው ብዙ ስራ ነው የምሰራው፣ ብዙ ስራ። ሰዎች እንደሰማችሁት ነው። ፌር አይደለም። ልጆቿን የተቀማችበት መንገድ ካልኩሌት የተደረገበት መንገድ ልክ አይደለም። እሷ በጣም ጥሩ አርጋ ገልጸዋለች። አባት ነው፣ ምንም አይነት ነገር አባትነቱን አይቀንስም፣ እናትም እንደዛው አይቀንስም። እሱ ግን ተጨማሪ ቤድሩም ወይም ደግሞ አልጋ ስላለው ተጨማሪ መኝታ ክፍል ስላለው ልጆቹ ወደሱ እንዲሄዱ ተደርጓል እያለች ነው። እቺ ሴት ግን 9 ወር ሙሉ በወዷ ተሸክማ አመጣ ወልዳ ለዚህ ደረጃ ካደረሰች በኋላ ወይም ደግሞ እስከ 5 ወር 6 ወር ከያዘች በኋላ ነበረ የተወሰዱባት ከሷ የነጠቋት። ይሄ ደግሞ ፌር አይደለም። 9 ወር ማርገዟ ብቻ ሳይሆን ምጡ አለ። ከምጡ በኋላ እንግዲህ ለሊት እየተነሳች እቺ ሴት ታጠባለች። ሴት የሆናችሁ ሁላችሁም ታውቃላችሁ። እንቅልፏን አታ ነገሮቿን አጉድላ ነው ልጆቿን ያሳደገችው። እሱ ብቻ ገንዘብ ስላለው ይሄ ነገር ፌር አይደለም ብዬ አስባለሁ። ለሴቶች እያሰብን መሆን አለበት። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። እና እኔ ከዚህ በፊት ሀና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? ጌትነት አሰፋ ያስተላለፈውን መልእክት ሁላችንም ሰምታችኋል። በኦክሲጅን ሆኖ ሁላችንም እንግዲህ ያለ ኦክሲጅን መተንፈሳችንን ልናመሰግን እግዚአብሔርን እንግዲህ ልናመሰግን ይገባል ብዬ አስባለሁ። እና ደረሰብኝ አደጋ ምክንያት ሁለቱም ጡቶች እንደሌሉ ያውቃል። ጉባኤውን አቋርጬ ወጣሁ። እናቴ ተገኘች። ሰዎቹ እያዩኝ ነው። ቀጥ ብዬ ወጣሁ። እናቴ ትተው እንዳትወጣ አይሆን ጉባኤ እየተማርሽ ኖር ነው። በጣም አባስ ያለው ነገር መቆጣጠር አቃተኝ። ራሴ ሰውነቴ መንቀጥቀጥ ጀመረ። ወጣሁ። ቀጥ ብዬ ተነስቼ ወጣሁ። ራሴን አላውቅም። ቀጥ ብዬ ወደ ቤት ሄድኩ። ከዛ እናቴ ይሄ ላይጥ መርዝ ብላ የምታስቀምጠው አለ። ምንድነው? የአይጥ መርዝ። ከዛ የአይጥ መርዝ መፈለግ ጀመሩ። ፈለኩ አገኘሁት። ከፈትኩ። የአባቴ ፎቶ ፊት ለፊት አለ። ማልቀስ ጀመሩ። እንደሞተ እኮ አላውቅም ማለት እንዴት ነው አላውቅም ስለ ይሄ መሞት የሚባለው ነገር አላውቀውም እኮ ግን ወደሱ ከዛ አባቴ ጋር ፊት ለፊት ቁጭ ብዬ ወደ አንተ መምጣት እፈልጋለሁ እያልኩ ነበር። ውሰደኝ እያልኩ ነበር። አንተ ጋር መሆን እፈልጋለሁ፣ ሁሉም ነገር ሰልችቶኛል ብዬ ነበር። ግን እምቢ አልከኝ። ስለዚህ እኔ መሞት እፈልጋለሁ። አባቴ ምንም አልሰራም። እሱ እኮ እንደሞተ ሰላም በቃ ማለት ሞት የሚባለው ነገር እንደሆነ አልገባኝም። ነግሬ ነበር። ፊት ለፊት ቁጭ ብዬ እያለቀስኩ በጣም እያለቀስኩ ከዛ የለበስኩትን ነጠላ አንስቼ ቅድድ ምናምን ነገር አደረኩትኝና አንገቱ ሰፊ የሆነ ቀሚስ ነበር የለበስኩት። ከዛ ዚፑን ከፈትኩት። ከኋላ በኩል ዚፑን ከፈትኩት የለበስኩትን ቀሚስ። ከዛ አባቴ ያየኸው ነው አልኩት። አባቴ ሰውነቴን እየው ማንም ሰው አይወደኝም። ጓደኞቼ ሰውነታቸው እንደዚህ አይደለም፣ እንደዚህ ነው ሰውነታቸው ምናምን እላለሁ ማለት ነው። እንደ ብቻዬን እያወራሁ እያለቀስኩኝ የአይጥ መርዙን ከፍቼ በእጄ ይዤዋለሁ።
ሰውነቴ ይንቀጠቀጣል። መጣ። ሲመጣ ራቁቴን ነኝ። ከዛ አባቴን ፎቶ ፊት ለፊት ይዤ እያለቀስኩ ነው እያየሁኝ ደሃ ልጅ መሆን። ከዛ ደግሞ ይሄ ነገር ተጨምሮበት ሌላ ታሪክ በጣም ከባድ። እነሱ ከኔ የሆነ እንዴት ነው ለመራቅ ሲፈልጉ እንዴት ነው ይሙጥኝ የምትልበት ነገር የለም። አላወቅሽም እንጂ አላወኩም። ሲርቁኝ በቃ እከተላቸው ነበር። አብሬያቸው መጫወት ፈልጋለሁ። አብሬያቸው መሆን ፈልጋለሁ። በቃ ብቻ በቃ ሽፍንፍን ያለው እዚህ ድረስ ምናምን ልብስ ፈልጋለሁ። ጠባሳው እንዳይታይብኝ ማንም ሰው እንዲያይብኝ አልፈልግም። የሚያውቀው ያውቃል አይደል? መናገሩ እኮ አይቀርም ለሌላ ሰው፣ ግን በቃ በሰዓቱ መሸፈን ፈልጋለሁ። የሚያውቀው ሰው ራሱ እንዲያየኝ አልፈልግም። መሸፈን ነው ፈልገው። በቃ ልብስ ደራርባለሁ። እዚህ ድረስ ልብሴን እለብሳለሁ። እዚህ ድረስ ልብሴን እለብሳለሁ። ሽፍንፍን ብዬ በዛ እሳት የሆነ ሙቀት ለኔ አይመከርም። በጣም ነው የሚያቃጥለኝ፣ ያንጣጣኛል። በጣም ሙቀት ሲሆን ማለት ነው በጣም ነው የሚያቃጥለኝ። ግን በቃ እንዲህብኝ አልፈልግም። ከህመሜ በፍጹም ሊብስ አይችልም። እኔ ከሚሰማኝ ስሜት ማቃጠሉ ምን ችግር አለው? ሰላም ይነሳኛል፣ ኮንፈርት የለውም። በቃ ምን ግራ ግብት ይለው ነጠነጣለሁ እና ያስወጡኛል መመራሮቹ። ይውጭ ምን ያላባሩም። ከዛ ሄድና ሽንት ቤት እንዲህ ክፍት ታረጋለሁ። ልብሶቹን አውልቄ ምናምን ብዙ ልብስ ነው የምደራርበው። በዩኒፎርም ስር ነው? አዎ በዩኒፎርም ስር ልብስ እደራርብ ነው። ከዛ ሽንት ቤት ገባና እንትን እላለሁ የሆነ ንፋስ ነገር ለማግኘት ማለት ነው። በጣም ስለሚያቃጥለኝ ማለት ነው። ከዛ እንደዛ ሳረግ ስገባ የሚያየኝ ተማሪ የትምህርት ቤቱ ሽንት ቤት እንደዚህ ክፍተት አለው መሀል ላይ ተንጠላጥሎ ምናምን ያዩኛል። መውጣት አልፈልግም፣ አፍራለሁ። እዛው ቁጭ እላለሁ። እንዲህ ብዬ ልውጣ፣ ምክንያቱም አይተውታል። አልወጣም። ሙሉ ቀን እዛው ቁጭ እላለሁ ትምህርት እስከሚሰደዱ ድረስ ሽንት ቤት ውስጥ አልወጣም። በቃ አፍራለሁ። የሆነ እንዴት ነው ግን አድረሳችሁ እንደሰሚነሽን እስካሁን መልካችሁ ፊት ያለ በጣም ውስጤ ከመታመሙ የተነሳ እስካሁን ፊት ያለ አሁን ባያችሁ ቤተሰቦች እንዳያችሁት እንደሰማችሁት ነው እንግዲህ እዚህ ፖድካስት ላይ ቀርባ በጣም የተነገረችውን ንግግር እጅግ በጣም ልብን የሚነካ ነው። እንግዲህ ጡቶቿን በማጥዋቷ ምክንያት እንግዲህ ፍቅረኛዋ ብዙ ነገር ሲያረጋት ነበረ። ጓደኞቿ፣ ቤተሰቦቿ፣ ዘመዶቿ ሲሸሿት ነበር። ይህ ደግሞ ልክ ነው ብዬ አላስብም። ሰው ብዙ ነገር ሆኖ ሊወለድ ይችላል። ጡታ ለመኖር ኖርማል ነገር ነው፣ ምንም ማለት አይደለም። አንዳንዴ እንደ ፈረንጅ ብናስብ ብዬ እላለሁ። እኔ የግሌ አስተያየት ነው። እናንተ ማሳብ ካላችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የጸሎት ጥሪ ለድምፃዊ ቴዎድሮስ ታደሰ በሰሜን አሜሪካ በተካሄደው የ2026 የጥበብ አዋርድ ላይ ድምፃዊ ቴዎድሮስ ታደሰ የዓመቱ ልዩ ተሸላሚ ሆኗል። ለዘመናት በሙዚቃው የብዙዎቻችንን ልብ የገዛው የቴዲን ሽልማት በመድረክ ላይ ተገኝተው የተቀበሉት ወንድሙ ኢሳያስ ታደሰና ልጁ አሜን ቴዎድሮስ ታደሰ ናቸው። ነገር ግን በሽልማቱ ስነ ስርዓት ላይ ወንድሙ ኢሳያስ ታደሰ ለሁሉም አድናቂዎቹ አንድ መልእክትና ልባዊ ተማጽኖ አስተላልፏል። ቢገኝ ደስ ይለኝ ነበር፣ ግን ምንም አልላችሁም፣ ጸሎት ግን አድርጉለት ሲል መልእክቱን አስተላልፏል። ቴዲ ታደሰ በየቤታችን በዜማዎቹ ትልቅ ትዝታ የጣለብን የጥበብ ሰው ነው። ወንድሙ ያቀረበውን የጸሎት ጥሪ ሁላችንም በቅንነት እንቀበለው። ቪዲዮውን ሼር በማድረግ መልእክቱ ለሁሉም አድናቂዎቹ እንዲደርስ እናድርግ። ቤተሰቦች እንግዲህ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ቴዎድሮስ ታደሰን ማያውቀው አለ ብዬ አላስብም። እንግዲህ አሁን ያለበት ሁኔታ እንግዲህ ከወንድሙ በይፋ በዝርዝር
አልተናገረም። ነገር ግን አንዳንድ የሚወጡ ምስሎችና ያለበት ሁኔታ እንግዲህ አስጊ ደረጃ ላይ መሆኑን ብዙዎች እየተናገሩ ይገኛሉ። ሁላችንም እንግዲህ ወንድሙ እንዳለው ልንጸልይለት ይገባል። አርቲስቶቻችንን በብዛት እያጣን ነው። ነገር ግን ቴዎድሮስ ታደሰንም በዚህ አይነት መልኩ ልናጣው ይገባል ብዬ አላስብም። ሁላችሁም ሀሳብ ካላችሁ ሀሳብ ስጡበት። እንግዲህ ጸሎታችሁንም አድርሱለት እላለሁ። ወደ ቀጣይ ቪዲዮ ቀጣይ ደግሞ አንድ በጅማ ዩኒቨርሲቲ ፍቅረኛውን የተደፈሩበት ወጣት እንግዲህ ምን አደረገ የሚለውን ሰምተነው እንመለስ። ፍቅረኛው የተደፈረችበት የዩኒቨርሲቲ ተማሪ የሆነው ወጣት የፈጸመው ከባድና አደገኛ በቀል ምን ይመስላችኋል? እናንተስ ደግሞ ብትሆኑ ምን ታደርጉ ነበር? ታዲያ ይሄ ኢትዮጵያ ውስጥ የተፈጸመ እውነተኛ የወንጀል ታሪክ ነው። ተከታተሉኝ። ሁለት በጣም የሚዋደዱ ዩኒቨርሲቲ ውስጥ ያሉ ጓደኛሞች አሉ፣ ሳራና ሜሮን። ታዲያ ሁለቱም ፍቅረኛ አላቸው፣ ሳራ ሜሮንም። ሜሮን ፍቅረኛ በውጪ ሆኖ የሚሰራ ተማሪ ያልሆነ ሲሆን የሳራ ፍቅረኛ ደግሞ እዛው ዩኒቨርሲቲ የሚማር ወጣት ነው። ታዲያ ሜሮንና ሳራ በጣም ስለሚዋደዱ ፍቅረኛሞቻቸውን አስተዋውቀው በብዛት እየወጡ ይዝናናሉ። ታዲያ ግን በጣም ብዙውን ወጪ የሚሸፍነው ሜሮን ፍቅረኛ የሆነው ማለትም ደግሞ በውጪ ሆኖ የሚሰራው ነው። ምክንያቱም ሌሎቹ በሙሉ የዩኒቨርሲቲ ተማሪዎች ስለሆኑ። ታዲያ በዚህ ሁኔታ ነበረ ይሄ ጓደኝነት እየቀጠለ የነበረው። በሆነ ዕለት ግን የሜሮን ፍቅረኛ ወይንም ደግሞ በውጪ ሆኖ የሚሰራው ሰው ማለት ነው አዲስ ጓደኛውን ይዞ ከነሱ ጋር ሊያስተዋውቀው ይመጣል። ታዲያ ይሄ ሰው ሁሉንም ሰው መጥቶ ይተዋወቃል፣ ይቀላቀላል። በዛው ሰዓት ግን እንዳያት የወደዳት አንዲት ሴት አለች፣ ሳራ ነች። ሳራ ማለት እንግዲህ የዩኒቨርሲቲ ተማሪ የሆነችው ፍቅረኛዋ እዛው ዩኒቨርሲቲ ውስጥ ያለው ልጅ ናት። በመጠጣት ውስጥ በመዝናናት ውስጥ እንግዲህ የተለያዩ ምልክቶችን ማሳየት ጀመረ። ከሳራ ያለውን ስሜት ማውጣትና መግለጽ ጀመረ። ታዲያ ይህን ያየው ያስተዋለው የሜሮን ፍቅረኛ ይዞት የመጣውን ጓደኛውን ከዚህ በላይ ካለፈ ብዙ መስመር መሳትና አላስፈላጊ ነገር ውስጥም ስለሚገባ ብር ሰጥቶ አሰናበተው። ታዲያ ይህ ሰው ለሳራ ያለውን ፍላጎት አላቆመም። አሁንም ቢሆን በስልክም በሜሴጅም በአካል በመሄድም በሰው በመላክም በተለያየ መንገድ ሳራን ማስቸገር ይጀምራል። ሳራና ጓደኛዋ ምንም አይነት ትኩረትም ሆነ ቦታ አልሰጡትም። ምክንያቱም ሳራ ፍቅረኛ እንዳላት ስለሚታወቅና እሱም ደግሞ ከጊዜ ሂደት ይተዋዋል በሚል ቦታ አልሰጡትም። ታዲያ በዚህ መሃል እንግዲህ እንደተለመደው ሁለቱ ጥንዶች ሊዝናኑ ማታ ላይ ተቀጣጥረው ይገናኛሉ። ለውጭ ወጥተው እየተዝናኑ እንደሆነ ሳራን የሚያስቸግራት ያ ሰው መረጃው ይደርሰዋል። መረጃው የደረሰው ይሄ ሰው አራቱን ጓደኞቹን በማስከተል አሳቻ ቦታ ላይ ሆኖ እነሱ እስኪወጡ ይጠባበቅ ነበር። እነዚህ አራት ጓደኛሞችም ተዝናንተው በጨረሱ ሰዓት ሁለቱ ፍቅረኛሞች ሜሮንና ፍቅረኛዋ ማለትም በውጭ ሆኑ ስራ የሚሰራው ሰው ለነዚህ ለጓደኞቻቸው የቤርጎ ከፍለውላቸው ቀድመው መሄድ እንደሚፈልጉ ነግረዋቸው ይሄዳሉ። ሳራና ፍቅረኛዋ በጨረሱ ሰዓት ወደ ተያዘላቸው ወደ ቤርጎ በሚያቀኑ ሰዓት ሲጠባበቅ የነበረው ሳራን የሚያስቸግራት ያ ሰው ጓደኞቹ አብሮ የሳራን ፍቅረኛ ይደበድበዋል። የሳራን ፍቅረኛ መደብደብ ብቻ አይደለም፣ ሳራን ወስደው ለአራት ይደፍሯታል። ሁሉ ነገር ከጨረሱ በኋላ እንግዲህ ሳራን የዩኒቨርሲቲ በር ላይ ጥለዋት ይሄዳሉ። ሳራም እንግዲህ ከተጣለችበት ቦታ ሰዎች አንስተዋት አሳክመው ወደ ዩኒቨርሲቲ መልሷታል። ጓደኛዋም ሆነች ፍቅረኛዋ እንግዲህ በደንብ አድርገው ትሪት ያደርጓታል፣ ይንከባከቧታል። ግን በዚህ ሁሉ መሃል የሳራ ፍቅረኛ ጠፋበትን ምክንያት እንግዲህ በጣም በማፈርና በመጸጸት እሷን ሊያድናት ስላልቻለ በማፈሩ ምክንያት ነው። በዛ መሃል ግን እንግዲህ የሳራን መደፈር የሰማው ፖሊስ የራሱን ምርመራ እያደረገ ደፋሪዎቹን ግለሰቦችን በማፈላለግ ላይ ወደ 9 ቀናት ተቆጠሩ ሳይገኙ። ታዲያ ይሄ በፖሊስ እየተፈለገ ያለው ግለሰብ በተደበቀበት ቦታ ሆኖ ለሳራ ፍቅረኛ በመደወል እና እንደዚሁም የድምጽ ሜሴጆችን በመላክ ፎቶም ደግሞ በመላክ እየተደፈረች በነበረበት ሰዓት የተነሳውን ፎቶ እየላከለት ዛም አልፎ እዚህ ቦታ ነው ያለው እስቲ ወንድ ከሆንክና በማለት ያለበትን ቦታ እስከመናገር ድረስ ነበር የደረሰው። ታዲያ ምንም አይፈጠርብኝም በሚል ንቀት ቦታውን የነገረው ይሄ ግለሰብ የሳራ ፍቅረኛ ግን የእውነት አምርሮ በድብቅ ያዛው የነገረው ቦታ ላይ ተገኘ። እያንዳንዱ ደፋሪዎቹ ያሉበትን ቦታ አድኖ ተራ በተራ በሚሰቀጥጥ ሁኔታ ህይወታቸው እንዲያልፍ አደረገ። ታዲያ የሳራ ፍቅረኛ ይሄንን ካደረገ በኋላ ቀጥታ ያደረገው ለሳራ መደወል ነበር። ለሳራ በሌሊት ደውሎ እሷን ያሰቃዩዋትን ሰዎች አሰቃይቶ እንደገደለላት እና እንደተበቀለላት እንደዚሁም ደግሞ አንድ ያለችውን እናቱን እየሄደች እንድትጠይቅ ትምህርቷንም ደግሞ እንድትጨርስ አደራ በማለት ከዛም ደግሞ ህይወትሽን እንድትቀጢ ሌላም ሰው እንድታገባ እኔ የእስሬን ጊዜ ጨርሼ እወጣለሁ በማለት ሄዶ እጁን ለፖሊስ ሰጠ።
ሳራ ግን ይሄንን ከሰማች በኋላ ወደ እስር ቤት በመሄድ እናቱን እንደምትንከባከብለትና እሱንም እስከ ዕለተ ሞቷ ድረስ እንደምትጠብቀው ሌላም እንደማታገባ ቃል ገባች። ዛሬ ይዤላችሁ የመጣሁት በጣም አሳዛኝ የፍቅርና የወንጀል ታሪክ ይሄንን ይመስላል። እናንተስ ብትሆኑ ደግሞ ይሄንን ምን ታደርጉ ነበር? ውሳኔውስ ትክክል ነው ወይ ብላችሁ ታስባላችሁ? እንግዲህ ይሄንን ታሪክ ያገኘሁት ጽዮት ከሚባለው የዩቲዩብ ቻናል ሲሆን እዛ ላይ ሙሉን በድራማ መልክ ሄዳችሁ ማየት ትችላላችሁ። እስከዛው ግን ፎሎ ማድረጋችሁን እንዳትረሱ። እወዳችኋለሁ። ቻው ሰዎች። እኔ አጨብጭብ ያለው በጣም የሚገርም በቀል ነው። በጣም የሚገርም ምላሽ ነው። ምክንያቱም እንግዲህ ወንድ ልጅ እህቱ፣ እናቱ፣ ባለቤቱ ወይም ደግሞ ፍቅረኛው ስትነካበት እንግዲህ በጣም የሚያም ነገር ነው። እንደ ወንድ ልጅ እኔ ወንድ ልጅ ስለሆንኩ ስሜቱን አውቀዋለሁና እቺ ልጅ እንግዲህ ለ4 ነው የደፈሩበት። ነገር ግን ደግሞ መልሶ ተበቅሎላቸዋል። እኔን ላታገኝ ትችያለሽ እስከ ብሎ ለፍቅር የከፈለው መስዋዕት በጣም የሚገርም ነው። ቤተሰቦች እናንተስ ልክ ነው አይደለም ትላላችሁ? ኮመንት ላይ አስቀምጡልኝ። ወጣት እንግዲህ ጦርነት ይብቃን ብሎ ያስተላለፈው መልእክት አለ። ቤተሰቦቼ እሱን ቪዲዮ አይተን እንመለስ። መተባበር ለሰላም ነው፣ ለጦርነት ዋጋም የለው። ይበቃናል። እስከዛሬው ወገናችንን ያስጨረስ ነው በማይሆነው ባልገባን ነው። በየቤቱ ሟች የበዛው ድል ናፋቂ ስንሆን ነው። በቃ ይብቃን። ለጦርነት ላንሻገር አንብከን። በጣም ትክክለኛ ሐሳብ ነው። በሚሊዮን የሚቆጠሩ ህዝቦች ናቸው ያለቁት፣ ሁላችንም እናውቃለን። ስለዚህ ጦርነት ይብቃ፣ አሁንም ይብቃ ነው የምለው። እኔም ሁላችንም እንግዲህ ይህንን ነገር ማስቆም አለብን። ብንተስ ምን ሐሳብ አላችሁ? ኮመንት ላይ ጻፉልኝ። ቤተሰቦቼ እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሁላችሁም ላይክ ያሳታረጉ የጀመራችሁ ላይክ በማድረግ ጨርሱ። ሰብስክራይብ ያላረጋችሁ ሁላችሁም ቤተሰቦች ሰብስክራይብ